እንደው ወላጅ ራሱ ላይ መስራት አለበት ለልጆቹ ጥሩ ወላጅ መሆን እንዲችል የሚለው ነገር ላይ እስቲ እንደው የተወሰነ ነገር ብትይን እዛ ላይ አዲስ ነገር ለመማር በምንም እድሜ ዝግጁ ነን። ምንድነው ድግግሞሽ ይፈልጋል። ያንን ነገር በቃ ነቅተን እዛ ላይ መስራት አለብን። ስለዚህ አሁን ያለንበት ያደግንበት የኖርንበትን ነገር መቀየር እንችላለን። በዛ እንጀምር። ከዛ በኋላ የጎዳንን ነገር እናውቃለን። እንደው ልጆቻችንን ስናሳድግ ሌላው ይቅር፣ በቃ እንደው ሌላው ነገር ይቅር፣ ይህንን ነገር ልናቀው ይገባል፣ ልናደርግ ይገባል ወይም ማድረግ የለብንም ብለሽ ምትዩ ጥረታቸውን ልናይላቸው ይገባል። ከሌላ ልጅ ጋር በፍጹም ወንድምናትም አይደለም ከውጭትም ጋር ማወዳደር የለብንም። በህይወቱ ያስተናገደውና በቃ ወደኋላ መመለስ ሊያስበው የማይፈልገው ነገር አለ። ግን የሚያሳዝነው ያንኑ ነገር ራሳችን ስንደግም እናያለን። ከዛ በኋላ እኔ የጠላሁትን ነገር ልጄ ላይ እያደረግኩ ነው። ልጆቻችን ስናጠፋ ማጥፋታችንን መንገር አለ። እስቲ ይህንን ነገር እንዴት አድርገህ እንደምታስተካክለው እስቲ ሞክር ብለን ጊዜ መስጠት አለብን። የመፍትሄ አካል እኛ በሌለንበት ጊዜ እነሱ ቆም ብለው ቆይ ይሄን ነገር ከሆነማ እንደዚህ ባረግና በሞክር ብለው ያንን ነገር ለማድረግ የሚችሉ ብቃት እንዲኖራቸው ማድረግ አለብን። ስለዚህ እንደው ልጆቻችንን ስናሳድግ ሌላው ይቅር፣ በቃ እንደው ሌላው ነገር ይቅር፣ ይህንን ነገር ልናቀው ይገባል፣ ልናደርግ ይገባል ወይም ማድረግ የለብንም ብለሽ ምትዩ በጣም ልጆቹን ይጎዳቸዋል ወይም ደግሞ ለልጆቹ በጣም አስፈላጊ ነው ብለሽ ምትዩ ነገር ካለ እንደው በጣም በቃ እንደው እንደ ቴካዌ መውሰድ ያለብን ነገር እንደው ይህንን ነገር አደራ ምትዩ ነገር ካለ እስቲ እባክሽ። ታንክ ዩ ጀሚሌ። በጣም የሚገርመው ነገር አንዳንድ ነገሮች የምናደርጋቸው በእውነት ነው የምልሽ ምንም ከክፋት አይደለም። በቃ አይደል ከፍቅር በቃ የተሻለ ነው ብለን ስለምናስብ ነው። መጀመሪያ ያለው ልጆቻችን ከሌላ ልጆች ጋር የምናወዳደረው ነገር አለ። እኛ ያንን የምናደርገው መንፈሳዊ ቅናት አድሮባቸው ልጆቻችን ጥሩ ነገር እንዲያደርጉ ምን አለበት እንደ ከሌ ልጆች ብትሆኝ፣ ምን አለበት እንደ ወንድምሽ ብትሆኝ፣ ምን አለበት እንደትሽ ብትሆኝ እንላለን። እንዴ የከሌ ልጆች እኮ ይሄን ነገር ተምረው እዚህ ቦታ ደርሰዋል። አንቺ ብታጠኝ እኮ እንደዚህ ትሆኛለሽ። እኛ ምን ነገረው እኔና አንቺ ስንነጋገር ትረጅኛለሽ። ለልጆቻችን ግን ያ አይደለም ትርጉም ምንድን ነው? አንቺ ከወንድምሽ ያነሽ ነሽ። አንተ እኮ ከእነከሌ በቃ ያነስክ ነህ። ምን አለበት እንደዛ። አንዳንድ ጊዜ በቃ እኔ ልጅሽ ባልሆነ እሷ ልጅሽ ብትሆን ይሻል ነበር ብለውን ሁሉ ሊሆን ይችላል ልጆቻችን። ምክንያቱም ያን ያክል ነው የምንላቸው። ያ ልጆቻችን እንዳሉ እንቀበላቸዋለን። ከዛ በኋላ ምንድን ነው የምናደርገው? ጥረታቸውን ልናይላቸው ይገባል። ከሌላ ልጅ ጋር በፍጹም ወንድምናትም አይደለም ከውጭትም ጋር ማወዳደር የለብንም። አሁን ለምሳሌ የመጀመሪያ ልጃችን በጣም ትምህርቷን ቅልብ ታደርጋች ኤቢኤ ታመጣለች። ሁለተኛው ልጃችን እንደውስ በቃ ለፍቶ በመሀል አንድ ቢ ያመጣል። ከዛ በኋላ እንደ አንተ በቂ አታጠናም እንዴ ለምንድን ነው እንላለን። የሰው ልጅ ተፈጥሮ የተለያየ ነው። አሁን እንደዚህ በምንልበት ጊዜ ለሁለቱም ልጆች ጥሩ አይደለም። ያችን የኔ አንበሳ እንላለን። ያኛውን ደግሞ ምንድነው አንተ ሁል ጊዜ። ስለዚህ እቺ ከሚገባው በላይ ቤት ውስጥ የምናስገባታለን። ጥሩ ነገርም አይደለም። ልጁ ደግሞ ያነስከነህ ነው። ስለዚህ በኋላ ጥረት እንኳን ለማድረግ አይሞክርም። ምክንያቱም በምንም ታምር ሁሉንም ነገር ሊያመጣ አይችልም። ያ ልጅ አይቶታል ለፍቶ። ስለዚህ አይሆንም። ነገር ግን እችን ያመጣችው ልጅ ጥሩ ነው በቃ በርቺ እንላለን። ይሄ ደግሞ ለፍቶ አንድ ቢ የሚያመጣውን ልጅ ምን ያክል ይሄንን ቢ ለማምጣት ስንት ሰዓት ቁጭ ብለህ እየተሳሳትክ እያረምክ ነው የሰራህ። ጎበዝ ልጅ ሁል ጊዜ ጥረትን ስናበረታታ ስኬት ይከተላል። ሁለተኛ ነገር ደግሞ አንዳንድ ልጆች ለርኒንግ ዲስቢሊቲ ያላቸው ትምህርት ላይ ችግር አለባቸው። ሁሉም ልጅ ለቀለም የተሰራ አይደለም። ስለዚህ ቀለም ላይ ነው ያንተ ብለን ልጁን አናፈናፍን የምንለው ከሆነ ልጁ ያልሆነውን ነገር ሁን እያለው
ልጃችን ቴክኒካል የሆነ ነገር ሊሆን ይችላል ተሰጥኦ እዛ ላይ ሲልቅ ይሆናል። ልጆቻችንን ከማወዳደር እንያቸውና ብርቱ የሆኑበትን ቦታ አይተን በዛ እንዲበረቱ እናድርጋቸው። እዛ ላይ እኮ ስናስገባቸው ልቀው ሁሉ ነገራቸውን ሰጥተው የሚሰሩበት ነገር ነው። ለዛም ነው ልጆች ማወዳደር አስፈላጊ መሆን የሌለበት። ሌላ ሁለቱ ልጆች መካከል ራሱ ቅራኔ እናመጣለን። ምክንያቱም አንቺ ፌቨሪት ነሽ፣ አንቺ የምትወደጅ ነሽ፣ እኔ አልወደድም። ያችም የምታሳየው ነገር አለ፣ ይሄኛውም ደግሞ የሚሰማው ነገር አለ። እኛ ፈጣሪ የሰጠንን ህይወት ጨርሰን ስናልፍ እኮ ልጆቻችን ናቸው የሚቀሩት አይደል እንዴ? ስለዚህ እነሱ ወንድምና እህት ሆነው እንዲኖሩልን እድሜ እስከሰጣቸው ድረስ እንፈልጋለን። እንዲህ አድርገን ግን ለይተን ልጆቻችንን እንዲህ አድርገን አንቺ እንደዚህ አንቺ አወዳድረን ስናደላ ሲያዩ ይሄ ነገር እዚህ ጋር ያልቅ። ልጆቹ ካደጉ በኋላ ቂሙን ይዘው ስለሚያድጉ ወዴት ያመጣሉ? ወደ ልጆቻቸው ያወርዳሉ። ስለዚህ ልጆቻቸው እንኳን ዝምድናቸውን እንዳይቀጥሉ እናደርጋለን። ስለዚህ ብዙ ነገር አናወዳድር። ሶሪ ያረዘኩት። ሁለተኛ ልጆቻችን ፊት አንጣላ። ወላጆች አንዳንድ ጊዜ ልጆቻችንን እንረሳቸዋለን። ስሜታችን በጣም ስለሚግልና ራሳችንን ማረጋጋት ስለማንችልበት ልጆቻችን ፊት እንጣላለን፣ መጥፎ ነገር እንነጋገራለን። ያ ልጆቻችን ምን ያደርጋቸዋል? መግቢያ ያሳጣቸዋል። አንዲት ልጅ ምን አለች? እናትና አባቴ ሲጣሉ አለች ቤት ውስጥ ያለውን አየር ሁሉ ነው አለች ስበው የሚያወጡት አለች። እና መተንፈስ ነው የሚያቅተኝ አለች። ምንድን ነው እያደረግን ያለ? እኛ ትልልቆቹ ምንጣላ ምንጫጫህም ከሆነ ከልጆቻችን ዞር ብለን ልጆቻችን አለመግባባታችንን ማየት ይችላሉ። እሱ አይደለም ችግሩ። ግን አለመግባባት ደግሞ በስነ ስርዓት ተነጋግሮ መፈታት እንዳለበት ማወቅ አለባቸው። ያን ልክ ነው። ምንጫጫህና ስሜታዊ የምንሆን ከሆነ ያን ሰዓት ላይ ራሳችንን ከዛ ማገለል ያስፈልጋል። ቅድም ያለው ነገር አለ። በረጅሙ መተንፈስ ሊሆን ይችላል። ራስን ከዛ አካባቢ ማገለል ሊሆን ይችላል። እስከ 10 መቁጠር ሊሆን ይችላል። አንዱ ክፍል ገብቶ ወይም መጸለይ ሊሆን ይችላል። ራስን መመለስ። ያንን ካደረግን በኋላ ቀስ ብለን መነጋገር እንችላለን። ቀደም እኮ የሆነው ተብሎ መነጋገር ወጥተን መነጋገር እንችላለን። ስለዚህ ልጆቻችን ያንን ሸክም ለመሸከም ትከሻ የላቸውም። ስለዚህ ባካችሁ ያንን ሸክም አናሸክማቸው። ከዛ ደግሞ ሌላው ምንድነው? ልጆችን ሰው ፊት የምንናገረው ነገር አለ። መቆጣት ሊሆን ይችላል፣ አስተያየት መስጠት ሊሆን ይችላል። ልጆቻችንን በጣም የሚጎዳበት ነገር ቀደም ያልኩት ምሳሌ፣ ልክ እንግዳ ይመጣል። ያቺ ኤቤ የምታገኘው ልጅ ስትመጣ አንበሳዬ እቺ እኮ በቃ እኔ እኮ መኩሪያዬ ናት እንላለን። ያኛው ወንድም ደግሞ ከተል ሲል ይሄ እንላለን። ይሄማ ምን መች ይሰማል? አስቡት እንግዲህ እቺ ልጅ ያቺ ልጅ ያ እንደዛ ተባለች፣ መጥፎ አይደለም። እሺ ይሄ ልጅ ግን እንደዛ ስም ሲሰጠው ለመሻሻል ምንም ምክንያት አንሰጠውም። ትምህርት ቤት ራሱ ሄዱ ሌላ ሲያመጣ በቃ እኔ እኮ አይገባኝም እንደዚህ ነኝ ብሎ ስለሚወስድ ማንነቱን እዛ ላይ እየሰራ ይመጣል። ሰው ፊት ስናሳንሳቸው አስቢ እንግዲህ ምንም ደግሞ ቢሆን በትምህርት ብለናል፣ በመልክ ሊሆን ይችላል። እቺ ፉንጋዋ እንላለን። ይሄ እኮ ነው ቆንጆ እዩ አሳ የበሰለ ምናምን። ልጆቻችን ቦዲ ማጃቸውን በተመለከተ ምንም ነገር አስተያየት መስጠት መቆጠብ አለብን። ሰው ፊት የምንናገረው ነገር ንዴት፣ ቁጣ ሲያጠፉ ሊሆን ይችላል። እዛ ፊት ለፊት መናገር ማሳነስ ነው። ቤት ገብተን ቀደም ፊት ለፊት ሰው ፊት እንዳልናገረ ብዬ ነው፣ ግን ያደረግከው ነገር ያ ልክ አይደለም፣ ይሄ ነገር ሁለተኛ እንዳይ። ስለዚህ ያንን ነገር ማሰብ አስፈላጊ ይሆናል። እንግዲህ ይህን ሳናስበው የምናደርገው ነገር ስለሆነ ማለት ነው። ያው ቅድም ጊዜ መስጠት አለብን ብለናል፣ ምክንያቱም ተነጋግረናል። ስለዚህ ጊዜ አለመስጠት ምንም ኦፕሽን አይደለም፣ መስጠት አለበት። ሌላው ምንድነው? ልጆቻችንን የመፍትሄ አካል ማድረግ። አሁን ይሄ ብዙ ጊዜ ምንድነው ማድረግ? አሁን በተለይ እናቶች በቃ ጫማ እናስራለን፣ ቦርሳ እንጨምራለን፣ ሁሉ ነገር እናደርጋለን አይደለም? በቃ ከትንሽነት ጀምሮ ያንን ነገር መቀነስ አለብን።
ያን ደግሞ ለመቀነስ አንዳንዴ ከፍቅር የተነሳ ነው የምናደርገው፣ አንዳንዴ ደግሞ ትዕግስት ከማጣት የተነሳ ጫማ እሰር ብለን ረጅም ሰዓት ከፈጀባት ውይ ብለን እናስረዋለን። ስለዚህ ምን እናደርጋለን? ልጆች መማር ያለባቸውን ክህሎት እንዳይማሩ እናደርጋለን። ምክንያቱም እኛ ስለምናደርግላቸው ብዙ ነገር ነው ሲሆንና እኛ ማስተማር ያለብን ነገር ሁልጊዜ አስተማሪ ማለት ትዕግስት የሚያደርግ ማለት ነው። ስለዚህ እነዚህ ልጆች አንድ ችግር ሲመጣ እስቲ ይህንን ነገር እስቲ እንዴት አድርገህ እንደምታስተካክለው እስቲ ሞክር ብለን ጊዜ መስጠት አለብን። የመፍትሄ አካል እኛ በሌለንበት ጊዜ እነሱ ቆም ብለው ቆይ ይሄን ነገር ከሆነማ እንደዚህ እኮ ባረግና በሞክር ብለው ያንን ነገር ለማድረግ የሚችሉ ብቃት እንዲኖራቸው ማድረግ አለብን። ስለዚህ እነሱን መፍትሄ ውስጥ እንዲገቡ ማካተት አስፈላጊ ነው። እንግዲህ ሌላው ደግሞ ኃይለኛ አንሁን። ይሄ ኃይለኛ መሆን አያስከብረንም። ብዙ ጊዜ ኃይለኝነት ከክብር ጋር እናያይዛለን። አባቶች ሊሆኑ ይችላሉ፣ እናቶች ሊሆኑ ይችላሉ። ግን ያ ኃይለኛ መሆን ምን የነከሌ ልጆች እኮ እንዴት ስርዓት አላቸው አንገታቸውን የደፉ ናቸው ይባላል። ግን እስቲ እዩ እንግዲህ አንገታቸውን የደፉ አንገት መድፋት ላይ ምንድን ነው ደስ የሚል ነገር ያለ? ማነስ እኮ ነው አይደል? ግን አንገት የደፋ ሲባል ጨዋዎች ናቸው፣ አንገት የደፉ ናቸው፣ አንድ ነገር ካልተባሉ አያደርጉም እንላለን። ያ ምን ያደርጋቸው? ልጆቹ እኮ ሁልጊዜ በቃ ድምፅ የላቸውም፣ የሚሰማቸውን ነገር መናገር አይችሉም። የተባሉት ነገር ነው ማድረግ ያለባቸው። ምክንያቱም ካላደረጉ የሚያስከትለው መዘዝ ዱላ አለ ወይም ጩኸት አለ። ምን ሆነ? በቃ የተባሉትን ነገር የሚያደርጉ ልጆች ይሆናሉ። እነዚህ ልጆች ትምህርት ቤት ሲሄዱ አንድ ነገር ለመሞከር እንኳን ይፈራሉ። ብሳሳትስ? ምክንያቱም ሲሳሳቱ ቤት የሚደረገው ነገር ስላለ እዚህ ጋር ሲሳሳት ብለው የሚፈሩት ነገር እንዳይሞክሩ ያደርጋቸዋል፣ እንዳይጠይቁ ያደርጋቸዋል፣ ተከታይ ያደርጋቸዋል። ስለዚህ እነዚህን ወላጆች መልሰን ደግሞ ምንድነው ለልጆቻችሁ የምትፈልጉት ብለን ብንል በራሳቸው የሚተማመኑ ልጆች፣ ደስተኞች ልጆች አለ ልጅ ፈታ ብሎ እንዲናገሩ እንፈልጋለን። እቤት ውስጥ እኛ ኮርኩመን አድቀን አስወንብተን የላክነው ልጅ እንዴት ነው የውጭ ሰው ቀና የሚያደርግልን? እነዚህ ልጆች ትምህርት ቤት ሲሄዱ ነጠል ብለው ይቆማሉ አንዳንድ ጊዜ። ምክንያቱም ያነሷት ነገር አለች አይደለም? ያኔ የቡሊዎች ሰለባ ይሆናሉ። ምክንያቱም እነዛ ደግሞ ቡሊዎቹ ደግሞ ደቀቅ ያለ ልጅ ይፈልጋሉ። መጥተው ልጆቻችን ያጠቁብናል። ከዛ በኋላ ደግሞ ልጅ ቡሊ ተደረገበት ደግሞ እንላለን። ግን እኛ ኦልሬዲ ቡሊ አድርገን የላክነው ልጅ ነው። ስለዚህ ኃይለኛ የምንሆነው ነገር ውስጡ ፍቅር የለውም። ያ ኃይለኝነት ልጆቻችንን ቅስም ይሰብርብናል። ለዚህ ነው ስርዓትና ደንብ ያስፈልጋል፣ ኮንሲኩዌንስ ያስፈልጋል። ግን ኃይለኝነትና ልጆችን ማሸማቀቁ አይጠቅማቸውም። ስለዚህ ልጆች ላይ ኃይለኛ አንሁን። እንግዲህ እነዚህ ልበልሽ። በጣም 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 ደስ የሚሉ ሀሳቦችን እንደው ከዚህ ኢንተርቪው እንደ ቴካዌ ቢወስዷቸው ራሱ ተመልካቾች ብዙ የሚያተርፉባቸውን ሀሳቦች ነው ያነሳሽው። በጣም ነው ማመሰገንሽ። እያንዳንዱ ባህሪያችን ምን አይነት ኮንሲኩዌንስ እንዳለው እንደ ወላጅ እንዲገባን እንድናቀው የሚያደርግ በጥሩ ምሳሌ ነው ያስረዳሽን። አሁን ማንሳት የምፈልገው እንግዲህ አንዳንዱ ነገሮች ስታያቸው ይሄ ጄኔሬሽናል ትሮማ የምንለው የመጣንበት መንገድ የሰጠን ነገር ሊሆን ይችላል እና ወላጅ ምናልባት ልጁ ምንም ሳያደርግ ራሱ የእሱ ኢሞሽናሊ የሰውየው የወላጁ አለመረጋጋት ልጆቹ ላይ እንዲሁ እንዲጮህ ያለ ምክንያት እንዲናገራቸው አንዳንዴ ለምን ተናገርክ ተብሎ ቆም ተደርጎ ቢጠየቅ እንኳን ለዚህ ነው ብሎ ማለት የማይችለው ነገር ግን የእሱ ውስጡ አለመረጋጋት፣ ሰላም አለመሆን ምናምን ማለት ነው እና እንደ ወላጅ ራሱ ላይ መስራት አለበት ለልጆቹ ጥሩ ወላጅ መሆን እንዲችል የሚለው ነገር ላይ እስቲ እንደው የተወሰነ ነገር ብትይን እዛ ላይ እንደ ወላጅ ራሱንም እንመልከት እንዲል። አንዳንድ ችግሮቹ እንደ ልጆች ከማሳደግ ጋር ያለ ችግርም ላይሆን ይችላል፣ ራስ ላይ ያለ ችግርም መስሎ ስለሚሰማኝ እንደው እሱ ላይ ምን ትያለሽ? በጣም በጣም ጥሩ ጥያቄ ነው። በጣም ብዙ ወላጆች የሚቸገሩበት ነገር ነው። ምክንያቱም ያለንን ነው የምንሰጠው። ስለዚህ ያለን ደግሞ ምን እንደሆነ እንወቅ። አሁን የማንፈልገው ምንድን ነበር? እኔ ያልፈለኩት ነገር፣ ደስ ያላለኝ ነገር፣ ያንን ነገር መለስ ብሎ ማየት ያስፈልጋል።
አሁን ብዙ መረጃዎች አሉ፣ ብዙ ነገሮች አሉ ልጆቻችን ላይ የሚያስከትለው መዘዝ እንዳለ እኛ ራሳችን በዛ ውስጥ ያለፈው ወላጅ ራሱ በህይወቱ ያስተናገደውና በቃ ወደኋላ መመለስ ሊያስበው የማይፈልገው ነገር አለ። ግን የሚያሳዝነው ያንኑ ነገር ራሳችን ስንደግም እናያለን። ከዛ በኋላ እኔ የጠላሁትን ነገር ልጄ ላይ እያደረግኩ ነው። ስለዚህ ያ ደግሞ በቃ ጊልት ውስጥ ይጨምራል። ስለዚህ መጀመሪያ ምንድነው የጎዳኝ? ምንድነው የማልፈልገው? አንዳንድ ጊዜ መጻፍ የሚባል ነገር አለ ማስታወስ ያለብን እና ይሄ የምንጽፈው ነገር ምንድነው? ወረቀት ላይ ምንድነው እኔ ሳድግ የጎዳኝ ነገር ምንድነው? ምንድነው ያልወደድኩት ነገር? እስቲ እንጻፈው። ምክንያቱም ስንጽፈው ምንድነው የምናደርገው? አእምሯችን ውስጥ አንጎላችን ውስጥ ብዙ ነገሮች አሉና ወረቀት ላይ ስናሰፍራቸው ያንን ነገር ልክ አውጥተን ከዛ ውስጥ እንዳወጣ ነው እንዳስቀመጥ ነው አድርገን ነው ወረቀት ላይ እናሰፍረውና እንየው። ምንድነው የጎዳኝ? እሺ እኔስ ምንድነው የምደጋግመው? ምንድነው የማደርገው? ከራሳችን ጋር ያለን ጊዜ ያስፈልጋል ያንን ለማለት ማለት ነው። ምክንያቱም ይሄ ነገር አንዱ ጋር መቆም አለበት። ስለዚህ ምንድነው ያንን ነገር እናያለን። እናቴ እንዲያደርገችኝ አባቴ እንዲያደርገኝ ብሎ ወቀሳ አይደለም። በቃ እነሱ በገባቸው የሆኑትን ሆነዋል፣ ያደርጉትን አድርገዋል። መቀየር አንችልም፣ ግን ልጆቻችን ጋር የምናደርገውን ነገር መቀየር እንችላለን። ይሄ በድንጋይ ላይ የተጻፈ ነገር አይደለም፣ በቃ መቀየር የሚችል ነው። የሰው ልጅ አንጎል እንዴት ነው? ሁሌ ለመማር ዝግጁ ነው። ያንን እንወቅ። ምንድነው የሚባለው? ብሬን ኤላስቲሲቲ ይሉታል። እና አዲስ ነገር ለመማር በምንም እድሜ ዝግጁ ነን። ምንድነው? ድግግሞሽ ይፈልጋል። ያንን ነገር በቃ ነቅተን እዛ ላይ መስራት አለብን። ስለዚህ አሁን ያለንበት ያደግንበት የኖርንበትን ነገር መቀየር እንችላለን። በዛ እንጀምር። ከዛ በኋላ የጎዳንን ነገር እናውቃለን። ከዛ መቀየር እንደምንችል ካወቅን እሺ ምንድን ነበረ? ለምሳሌ አሁን ወላጆች ልጆቻቸውን ሲያሳድጉ እናትና አባት ቅድም እንዳልን እየተጋጩ እየተጫዋጩ ከሆነ የሚያሳድጉት ምን አይነት መልእክት ነበር ለሴቷ? ለምሳሌ ሴት ኃይለኛ ከሆነች አባትን ባሏን በጣም የምትጨቃጨቀና ምን የምትል ከሆነ ሴት ልጅ ምን ትላለች? ድምፅ ከፍ አድርጎ መናገሩ ኃይለኛ መሆኑ ያስከብራል። ምክንያቱም እናቷ ኃይለኛ ሆና የምትፈልገውን ነገር ስታስደርግ አይታለች። ስለዚህ ያ ነው ትክክለኛ መንገድ ብላ ነው የምታስበው። ልጅ ደግሞ የሚወስደው ነገር አለ። ሴቶች ማለት ብሎ ያልሆነ ነገር ሊወስድ ይችላል። ስለዚህ ትዳር ላይ ልክ ሚስቱ የሆነ ነገር ስትለው ገና ለነገና እናቴ አባቴ ላይ እንደምትሆኑ ልትሆንብኝ ነው ብሎ ስለሚፈራ በትንሽ ነገር ኃይለኛ ሊሆን ይችላል። ስለዚህ ነው መመለስ ያለብን። እሱ ነው እነሱ እናትና አባቶች የነበሩ፣ ይሄ የኔ ትዳር ነው፣ ይሄ እኔ ነኝ ብለን ተመልሰን ራሳችንን መገምገም ያለብን ማለት ነው። ስለዚህ ልክ ያቺ ነገር ስትመጣ አይደለም ድሮ ሲደረግ ያየሁት ነገር ሊያበሳጨኝ ሲመጣ መረጋጋት፣ ቅድም ያለው ሁል ጊዜ ስሜታችን ሲግል በምንም ቦታ ከልጆቻችን ጋር ይሁን በትዳርም ይሁን ስራ ቦታም ሊሆን ይችላል፣ ስሜት ሲግል ማመዛዘናችን ይቀንሳል። በቃ ምንድነው ስሜት ከፍ ሲል ማመዛዘን ይወርዳል። ያችን እናስታውስ። ስለዚህ ዝም ማለት በቃ ፖዝ ማድረግ ያስፈልጋል። ከዛ በረጅሙ መተንፈስ ድሮ ትዝ ይልሻል ሲሉ ይኸው እንግዲህ የሚለው ነገር ራሱ እነሱ እንደዚህ በሚሉበት ጊዜ ነገሮችን ቻል እንዲያደርጉ ይጠቅማቸዋል። አይሻለም? ቻል ማድረግ ያስፈልጋል ማለት አይደለም። ጫና ሲኖር እሺ ብሎ ሁሉን መቀበል ያስፈልጋል ማለት አይደለም። ግን ያችን ሰዓት ማለፍ እንችላለን። ከዛ በኋላ የምንናገረውን ነገር አስበን እንናገራለን። ያ ሰው ለካስ ተናዳም ቢሆን መልሷ እንደ እናቴ አይደለም። ከዛ በኋላ ይቅርታ አይሽ ወደ ይቅርታ ደግሞ ይሄዳል ባሏ። ምክንያቱም እሱ ያደገበትና የመሰለውን ነገር ሊሞክር ነበረ፣ ግን ያሰበውና የሆነው አንድ አይደለም። ለምን? ከመረጋጋት ስለመለሰችለት። ለሁሉም እንደሚሰራው ይሄ። ስለዚህ ያ አለ። ከዛ በኋላ ደግሞ ምንድነው
አንዳንድ ጊዜ እንሳሳታለን። መሳሳት ሰዋዊ ነው። የሌላ ሰው ትዳር የራሳችን ትዳር ላይ ትኩረት እናደርግ። ምክንያቱም ሌላው ሰው የሚያሳየን ማየት እንድናይ የምንፈልገውን ነገር ነው እንጂ ትክክለኛ ማንነታቸውን የብዙ ሰዎች አናውቅም። ስለዚህ ሰው ፊት ሲከባበሩ፣ ሰው ፊት ምናምን ሲያደርጉ አይቼ ኢያት ከሌ ሚስቱ እንዴት እንደሚያከብር የአንድ ነገር ስል በቃ እሺ አትልም። ሁል ጊዜ እንደዚህ ትላለህ እንላለን። ያ ምን ያደርጋል? ቅራኔ ነው የሚፈጥረው። ምክንያቱም ሌላ ነገር ነው፣ ወይንም ደግሞ ምንም ነገር ሊሆን ይችላል። ስለዚህ ውድድር ውስጥ መግባት የለብንም። ከወላጆቻችን ጋር ውድድር መኖር የለበትም። ሁላችንም የራሳችን ነገር ነው፣ የራሳችን ህይወት ነው ያለን። ስለዚህ እዛ ላይ ነጋግረን መስራት አለብን። ስናጠፋ ስንሳሳት ይቅርታ መጠየቅ አለብን፣ ወንዶችም ሴቶችም። ይሄ ምንም ይቅርታ መጠየቅ የሚያሳንስ ነገር አይደለም ይመስለናል ብዙ ጊዜ። ይሄ በትዳር ላይ ያሉ ሰው ባል ለሚስት ብቻ ሳይሆን ወላጆች ለልጆቻችንም የምናስተምር ነገር እንዴ እኔ አባት ነኝ፣ እንዴት አባት ሆኜ ልጅ ይቅርታ ጠይቃለሁ? ይቅርታ መጠየቅ ነው ያለብኝ። እኔ እናት ነኝ፣ መጠየቅ ሳይሆን መጠየቅ የምንለው ነገር አለ። አይሰራም። ስህተት ነው። አንድ ቤት ውስጥ ሁለት ህግ ሊኖር አይችልም። መሳደብ፣ መጥፎ ነገር መናገር ለወላጅ የተፈቀደ ለልጅ ግን ያልተፈቀደ ነገር አይደለም። እንግዲህ እዚህ ዓለም ላይ ስንኖር እግዚአብሔር የሰጠን እድሜ አለ። ከዛ ደግሞ እንድንኖርበት ደግሞ የተሰጠን መርህ አለ አይደል? በየእምነታችን ማክበር ያለብን ነገር አለ። መምረጥ አንችልም። አንዱን አክብረን አንዱን አለማክበር አንችልም። ያ ምን ያደርጋል? እኛ ራሳችንን ስንቆጣጠርና የምንናገረውን ነገር አስበን ስንናገር፣ ስናጠፋ ደግሞ ቅድም የተናገርኩት ልክ አልነበረም ይቅርታ ብለን ስንል ያ ነው ፈውስ የሚመጣው። ከዛ በኋላ ምን ያደርጋል? ልጃችን ነገር የማይሆን ነገር ሲያደርግ አባቴ እኮ ባለፈው ይቅርታ ጠየቀኝ። ይቅርታ መጠየቅ ማነስ አይደለም። ሄዶ ለአባቱ ቅድም ተናድጄ ነው እንደዛ ያልኩት፣ ልክ ቃላት ተጠቀምኩ፣ ይቅርታ አባቴ ይላል። ስለዚህ ምን ይሆናል? ይሄ ነው ኮኔክሽን ማለት፣ ይሄ ነው ማደግ ማለት። ስለዚህ ወላጆች ከዚህ ካለንበት ፈረስ እንውረድ። ለምንድን ነው መሰለሽ እነዚህ ልጆች 1 ዓመት 2 ዓመት 3 ዓመት 11 ዓመት 15 ዓመት እያሉ እድሜያቸው ይሄዳል። ያንን እድሜ ጀሚዬ አንዴ ነው የሚኖሩት። ስለዚህ ዛሬ የምንናገረው ነገር ሁሉ የእነሱ የውስጥ ድምፅ ነው የሚሆነው። ምንድን ነው የልጆቻችን የውስጥ ድምፅ እንዲሆን የምንፈልገው? ምንድን ነው ልጆቻችን ነገ የራሳቸውን ህይወት ሲመሩ ምን አይነት ነገር እንዲሆኑ ነው የምንፈልገው? ለራሳቸውም ለሌላውም የሚጠቅሙ የእኛ 3 ወንዶች ልጆች አሉን ብዬሻለሁ። እነዚህ 3 ወንዶች ልጆች ነገ ሲያድጉ ሴቶች ልጆች ያሏቸውን ወላጆች ልጆች ያገኛሉ። ምን አይነት ልጅ ነው ልጄ እንዲሆን የምፈልገው? ስለዚህ ዛሬ ያንን ነገር ካልሰበርንና ካልለወጥን እኛ ብቻ ሳይሆን ወደ ወለታችን ላሉትም የምናስተምረው የማይሆን ነገር ነው። ስለዚህ ያው ይሄንን ማረም ያለብን እናረማለን። ከዛ ደግሞ ለራሳችን ጊዜ እንውሰድ። ባሎችም ሚስቶችም ወጥተን ሻይ መጠጣት ሊሆን ይችላል። ከጓደኞቻችን ጋር ትንሽ ማውራት ሊሆን ይችላል። ጊዜ ከፈጣሪ ጋር ያለንን ግንኙነት ማበርታት ሊሆን ይችላል። ያንን አድርገን መለወጥ ውስጣችንን እየቀየር አዲስ ነገር ማድረግ እንችላለን እና ያ በጣም አስፈላጊ ነገር ነው። ስለዚህ የምንጠግነው ነገር ላይ ትኩረት እናድርግ፣ የምናፈርሰው ላይ ሳይሆን። ስንሳሳት ደግሞ ነገ ደግሞ እንዳዲስ እንጀምራለን። ስለዚህ ያንን ብናደርግ ጥሩ ነው ብዬ እላለሁ። በጣም ደስ ይላል። ቴንኪዩ ሶፊ፣ ቆንጆ ሀሳብ ነው ያነሳሽው። ጊዜ መውሰድ አለብን። የተበላሹብን ነገሮች መጠገን አለብን። ይቅርታ መጠየቅ አለብን። በአንድ ቤት 2 ህግ መኖር የለበትም። ወስጃለሁ። ወላጆችን ብዙ እንደወሰዱ አምናለሁኝ። እስቲ አሁን ፕራክቲካሊ በጣም ቆንጆ በቃ እንደው ማስተር ክላስ ነበር የሚመስለው ትምህርቱን የነበረን ቆይታ ስለ ወላጅነት ብዙ ነገሮችን ያስተማርሽው እና እንደው ፕራክቲካሊ በየቤታችን ዛሬ አፕላይ ብናደርገው
በቃ ይህንን ምናልባት 3 ነገሮች ብትሰጭንና የቻለ 3ቱንም አፕላይ ቢያደርግ ያልቻለ ደግሞ አንድም ሁለትም ለየቤቱ የሚሰራውን ነገር ወስዶ ዛሬ የሚጀምረው ነገር ብትሰጭን እስቲ በቃ የተማርነው ሰፊውን ነገር የሚሰበስብልን ነገር እስቲ ባክሽ። አንደኛው ጀምዬ ያቀደም 2-3 ያለው ነገር ነው። ምንድነው? ራሳችንን ማረጋጋት እንማር። ያ በጣም ወሳኝ ነገር ነው። አሁን በቃ ሁሉም ሰው በጣም እናደዳለሁ፣ በጣም እበሳጫለሁ። ያ ነው ብዙ ጊዜ የምንቸገርበት እና ብዙ ጊዜ ልጆቻችን እንደዚህ ያደረጉ። እኛ መጀመሪያ ራሳችንን ያንን ነገር ማስተማር አለብን። ልጆቻችን ገና ናቸው። 24 ዓመት እስኪሞላቸው ድረስ ስሜታዊ ነው የሚሆኑት። ስለዚህ ውጥንቅጥ ውስጥ ያስገቡናል። የምንበሳጭበት ነገር አለ፣ ብዙ ነገር ይመጣል አንዱ እያለ ማለት ነው። ነገር ግን እኛ ራሳችን መቆጣጠር የምንችለው አንድ ነገር አለ፣ እሱ ራሳችንን ነው። ስለዚህ ምን እናድርግ? አንድ የመጀመሪያው ምንድን ነው? ራሳችንን ማረጋጋት እንልመድ። እንዴት አድርገን ነው? ስሜት ያ ነገር ሲመጣ የተለመደችዋ ነገር ስትመጣ፣ ንዴቷ ስትመጣ ኃይለ ቃል አፋችን ላይ እኮ እናገኘዋለን፣ ሊወጣ ሲል እንይዘዋለን። ያችን ነገር መያዝ እንልመድ። ፖዝ ማድረግ፣ በቃ አለመናገር። እናታችን ምን ትል ነበረ? ባለመናገሬ ተጸጽቼ አላውቅም ትል ነበር። በጣም በጣም ትክክለኛ አባባል ነው። አንዳንድ ጊዜ የሆነ ነገር ልንፈልገን ያዝ አድርገነው ከሆነ ልክ ያችን ነገር ሰጥተን ቅድም እንኳን ያንን ነገር ያላልኩት ብለን እናውቃለን። እና ያቺ ነገር መለመድ አለብን። አንድ እሱ ነው። ከዛ ወደም ሁለተኛ ነገር ደግሞ ምንድን ነው? ልጆቻችንን በእድሜያቸው ምን አይነት ለውጥ እንዳላቸው እናንብብ፣ እንጠይቅ። ለውጡ ሲመጣ ለካስ ይሄ ከእድሜ ጋር የመጣ ለውጥ ነው እንጂ መጥፎ መሆን አይደለም ወይም መበላሸት አይደለም የሚለው ጋር ማለት ነው። እሱን ማወቅ እንድንችል ያ በጣም አስፈላጊ ነገር ነው። በዛውም ደግሞ አብረን ደግሞ ኃላፊነት የምንሰጣቸውና ገደብ ባውንደሪ የምንለውን ነገር እሱ ላይም በደንብ በስነስርዓት ኮንሲስተንት ሆነ ማድረግ አለብን። ሁለተኛው እሱ ነው። ሶስተኛው አሁን ያለው ነገር ነው። በቃ በጣም ውስጤ የሚለው ምንድን ነው? ልጆቻችን ስናጠፋ ማጥፋታችንን መንገር አለ። ያ በቃ ተናግሬ የማልጨርሰው ነገር ነው። ምክንያቱም እዛ ውስጥ ይቅርታ ስንጠይቅ ምን ያሉ ልጆች ፍቅር አለ፣ ይቅርታ አለ፣ ርህራሄ አለ። ምን ያደርጋል? ያ ቁርኝታችንን ያጠብቅልናል። ልጆቻችን ጋር ይበልጥ እንድንቀራረብ፣ ይበልጥ እንድንዋደድ ያደርገናል። እንግዲህ ይህንን ልበል። በጣም ደስ ይላል። በተግባር ለመውሰድ ደግሞ በጣም ቀላል የሆኑ ነገሮችን የሰጠሽን በጣም አመሰግንሻለሁ ሶፊ። ቆንጆ ቆይታ ነበረን። እንግዲህ ለሁሉም እንግዶች የምጠይቀውን ጥያቄ ነው ማነሳለሽ። አሁን ሶፊ ሰክሰስን እንዴት ነው ዲፋይን የምታደርገው? ለአንቺ ሰክሰስ ምንድን ነው? ሁላችንም በየራሳችን መንገድ ዲፋይን የምናደርገው ነው። ለእኔ ሰክሰስ ብዬ ያስቀመጥኩት ነገር ለሌላ ሰው ላይሆን ይችላል እና ለሶፊ ሰክሰስ ምንድን ነው? እሺ፣ ለእኔ ሰክሰስ ማለት ምንድን ነው? አንድ ነገር ትንሽም ነገር ብትሆን ለመስራት አስቤ በቃ ያለኝን ነገር ሁሉ ሰርቼ ያችን ትንሿን ነገር መጨረሻ ማድረስ፣ ምንም ነገር ይችላል። በቃ ለእኔ ያ ሰክሰስ። That's beautiful. እሺ ቴንክ ዩ። የዕለት ተዕለት ልምድሽ እስቲ እንድንማር ብዙ ጊዜ ከሚመጡ እንግዶች እጠይቃለሁና ጠዋት ተነስተሽ የምታደርጋቸው ነገሮች ዴይሊ ሀቢቶቻችን ህይወታችንን ፎርም ያደርጉታል፣ መሰረት ይሆናሉ እና እንደው ጠዋት ተነስተሽ እንደምታደርጊው ከመተኛትሽ በፊት የመጨረሻ የምታደርጊው ነገር የዕለት ተዕለት ልምድሽን እስቲ የምንወስድብሽ እንዲኖር። እሺ እንግዲህ ምንድነው የማደርገው? ጠዋት 5:30 ወይም 11 ሰዓት ጠዋት ነው የምነቃው። ከዛ መጀመሪያ በቃ አይኔን ስገልጽ የመጀመሪያ ነገር እግዚአብሔርን ማመስገን ነው እና ቀኑን አሳልፎ መስጠት ነው። እሱን ነው የማደርገው። ከዛ በኋላ ተዘጋጃጅቼ እንግዲህ ትምህርት ቤት የሚሄዱትንም ወደ ትምህርት ቤት፣ ስራ የሚሄዱትንም ወደ ስራ መሸኘት ነው። ከዛ በኋላ የኔ የምሰራቸው ነገሮችን የምሰራባቸው ጠዋት ናቸው። ምንድነው የምሰራው? ይሄን ነው የማደርገው። ጠዋት ላይ እስከ ቀን ድረስ እስከ 2 ድረስ በቃ የምሰራባቸው ሰዓቶች ናቸው። ከዛ ደግሞ ከሆነ በኋላ ልጃችን ለማምጣት ትምህርት ቤት ሄዳለሁኝ።
ከዛ ስመለስ የቤተሰብ ሰዓት ነው። ያው እንግዲህ ቤት ነው ያለሁት እኔ ስቴይ አት ሆም ማም ነኝ እና ለቤቱ የሚያስፈልገው ለልጆቹ ለቤተሰብ የሚያስፈልገውን ነገር የማደርገው ከ2 በኋላ ነው። ከዛ በኋላ ማታ ከባለቤቴ ጋር ሁሌ ቡና እንጠጣለን። ያቺ ሰዓት የኔና የሱ ቡና እየጠጣን ውላችንን የምናወራበት ሰዓት ነው። እንግዲህ ከልጆቻችን ጋር የሚኖረን ቆይታ ከዛ በፊት አለ፣ ከዛ በኋላ ይኖራል። ግን ያቺ ሰዓት የቡና ሰዓት የባለቤቴ ሰዓት ናት። በመሀል የተወሰነ ብሬክ ላይ የምንደዋውለው ነገር አለ። እሱ ብሬክ ላይ ሲሆን የምናወራ አጭር ሰዓት ቢሆን ዴይሊ በመሀል ከ2 እስከ 3 እናወራለን። ትንሽ 15 ደቂቃ 20 ደቂቃ ቢሆን እና ያቺ ኮኔክሽን በጣም እፈልጋታለሁ። ምክንያቱም ሁሉም ሰው ልጆቻችንን ቴክር እንደምናደርገው ራሳችንና ትዳራችንን ቴክር ማድረግ ስላለብን ማለት ነው። ከዛ በኋላ ማታ ያው ራታችንን በላን መጽሐፍ የምናነብ ከሆነ ከዛ መጨረሻ ግን ከመኝታ በፊት 3 ነገር ግሬትፉል የሆንኩበት በቃ እግዚአብሔር የማመሰግንበት 3 ነገር እጽፋለሁ። ያው ፈጣሪ የሚያደርግልን ነገር 1001 ነው። ከዛ ውስጥ 3ቱን እጽፋለሁ እና የጸሎታችን አለ ወደ መኝታ ማለት ነው። እና እንግዲህ ይሄን ነው የሚመስለው። በጣም ደስ ይላል። ቅድም እንዳልሽው ልጆችሽ አሁን በዛች በማታ ማታ ቡና እንኳን ባይሳተፉ አንቺና ባለቤትሽ ያንን ጊዜ ስታሳልፉ ማየታቸው በራሱ ለነገ ህይወታቸው ይዘውት የሚሄዱት ነው የሚሆነው። እኔ ቤቴ ውስጥ ሆስት ሲደረግ ሰው ሲመጣ ቤት ውስጥ እንደዚህ የሚጫጫ ሰው ነገር ምናምን ያየሁት ነገር ዛሬ ቤቴ ላይ ማድረግ የምፈልገው ነገር ነው። ዛሬ ድረስ ይዤ የመጣሁት ነገር ነው እና ለልጆችም ሜሞሪ ያንን እየሰጠሽ እንደሆነ ነው የሚገባኝ። በጣም ደስ የሚል ውሎ ነው። ብዙ ልምዶችን መውሰድ እንችላለን። ሶፊ በጣም ቆንጆ ቆይታ ነበረን። ብዙ ጠቃሚ ነገሮችን ፍሬ ያላቸው ነገሮችን የሰጠሽን፣ ወላጆችም ብዙ እንደተማሩበት አምናለሁኝ። የመጨረሻ ማለት የምትፈልጊው ነገር ካለ የመጨረሻ እድል ልስጥሽና የዛሬን ፕሮግራም በዚህ እናበቃለን። ግን ደግመሽ ስትመጪ ይታየኛል ብዙ ሰፊ ነገሮች። እንግዲህ ወላጅነት በጣም ሰፊ ነገር ነው እና በብዙ መልኩ ደግሞ ሌሎች ሀሳቦች ላይ እንደምንወያይ አምናለሁኝ። ታንኪዩ በጣም እኔም ራሴ በጣም ነው ደስ ያለኝ። ምክንያቱም ስለ ልጆች ሲወራ በቃ ምንም ባወራም አልጠግብም ነው የሚባለው እና አንድ ነገር በቃ አሁን ማለት የምፈልገው ምንድን ነው ልጆቻችን የሚፈልጉት እኛን ነው። በቃ ፍቅራችንን ነው የሚፈልጉት። እኛ የምናሟላውን ቁስ አይደለም። በቃ እኛን ነው የሚፈልጉት እንዳለ ነው። በቃ ጠዋት ተነስተን በፒጃማ ሆነን ፀጉራችን ተንጨባሮ ያንን ነው የሚወዱት እነሱ። እኛን ነው የሚፈልጉን። ምንም የተሸለመ ነገር አይፈልጉም እና እኛነታችን ብቻ ስለሆነ በቃ እንስጣቸው። ከነሱ ጋር ጊዜ እናሳልፍን። ወድሻለሁ፣ ወድሃለሁ እንበላቸው። ያንን ነው የምለው። በቃ ርህራሄ፣ ፍቅር፣ ያንን ነገር እንስጣቸው። ይሄን ነው የሚፈልጉት። ታንኪዩ አመሰግናለሁ በጣም በጣም ደስ ይላል። ቴንክ ዩ ሶ ማች ሶፊ ስለመጣሽ፣ ስለ ጊዜሽ፣ ስላካፈልሽን እውቀት ሁሉ በጀሚ ሾው ተመልካቾች ስም በጣም አመሰግናለሁ። እንግዲህ ተመልካቾች ዛሬ ከሶፊ ጋር በነበረን ቆይታ ብዙ ነገሮችን እንደወሰዳችሁ እንደተማራችሁበት አምናለሁኝ። እንግዲህ ወላጅነት ኮንቲኒየስሊ እየተማርን ራሳችንን እያወቅን ለልጆቻችን ጥሩ ወላጆች እንድንሆን በቋሚነት የምንሰራበት ሀሳብ ነው። ብዙ ነገሮች እንዳተረፋችሁ አምናለሁ። በሌሎች የጀሚ ሾው ፕሮግራሞች እንገናኛለን። መልካም ጊዜ